በዛሬው ክላሳችን የፍሬሽማን ኮርስ የሆነውን ኢመርጂንግ ቴክኖሎጂ ቻፕተር 1 ላይ ያሉ ኮንሰፕቶችን እንመለከታለን። ዲፊኒሽን ኦፍ ኢመርጂንግ ቴክኖሎጂ፣ ኢንዱስትሪያል ሪቮሉሽን፣ ሮል ኦፍ ዳታ ኢን ኢመርጂንግ ቴክኖሎጂ፣ ፕሮግራሜብል ዲቫይስ፣ ሂውማን ማሽን ኢንተራክሽን፣ ፊውቸር ትሬንድስ ኢን ኢመርጂንግ ቴክኖሎጂን ሁሉንም አጭርና ግልጽ በሆነ መንገድ ያሳያቸዋለሁ። ሰላም፣ እንዴት አላችሁ? ሀይሊ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንኳን ለሁለተኛው ሴሚስተር በሰላም አደረሳችሁ። ወደ ክላሳችሁ። ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ። ኢመርጂንግ ቴክኖሎጂ ቃሉ ምን ማለት እንደሆነ መጀመሪያ እንመልከት። A term for a new technology or the continuing significant development of an existing one። በመመሰረት ላይ ያለ ቴክኖሎጂ ወይም ከዚህ በፊት የተመሰረተ ዛሬ ላይ ግን በማበልጸግ ወይም ደግሞ አንደር ዲቨሎፕመንት ያለ ቴክኖሎጂ በሙሉ ምን ተብሎ ይጠራል? ኢመርጂንግ ቴክኖሎጂ። ዘ ተርም ቴክኖሎጂ ምን እንደሆነ አብረን እንመለከተዋለን ማለት ነው። ታይም ፍሬም አለው። ላይክ ኢመርጂንግ ቴክኖሎጂ ነው የምንለው ከየት ባሉ ታይም ፍሬም ውስጥ የሚገኙ ቴክኖሎጂዎች ናቸው ነው። ኮመንሊ ሪሰርቭድ ፎር ቴክኖሎጂስ ኤክስፔክትድ ቱ ቢ አቬይላብል ዊዝ ዘ ኔክስት 5 to 10 years ማለት ነው። ከ5 ዓመት እስከ 10 ዓመት ድረስ አቬይላብል ይሆናሉ ተብሎ የሚታሰቡ ቴክኖሎጂዎች በሙሉ ኤንድ አንደር ዲቨሎፕመንት ያሉት ከዚህ በፊት ኤግዚስት አድርገው አሁንም አንደር ዲቨሎፕመንት ላይ ያሉ ቴክኖሎጂዎች በሙሉ ተብሎ ይጠራሉ? ኢመርጂንግ ቴክኖሎጂ ተብለው ይጠራሉ ማለት ነው። ኢመርጂንግ ቴክኖሎጂ እና ታይም ፍሬሙ ከየት እንደሆነ ካየን በኋላ አሁን ደግሞ ልናየው የሚገባው ነገር ምንድነው? ቴክኖሎጂ በራሱ ምን ማለት እንደሆነና ኢቮሉሽን የምንለው ቃል ምን ማለት እንደሆነ በደንብ ማየት ይኖርብናል ማለት ነው። ምክንያቱም በኋላ ላይ ያስፈልገናል ማለት ነው። በኋላ ላይ የምናያቸው ኢንዱስትሪያል ሪቮሉሽን፣ ቴክኖሎጂ ኢቮሉሽን የሚባሉ ተርሞች አሉና እነሱን ለማየት የግድ እነዚህን ተርሞች ቀድመን ማወቅ ይኖርብናል ማለት ነው። ስለዚህ ቴክኖሎጂ የምንለው ቃል የመጣው ከግሪክ ቃል ሲሆን እሱም ቴክኖሎጂያ የሚለው ቤዝ ወር ደግሞ ሩት ቨርብ ነው ማለት ነው። ለማን? ለቴክኖሎጂ። እሱ ምን ማለት ነው? ኢትስ ሲስተማቲክ ትሪትመንት ኦፍ አርት ኦር ክራፍት ኦር ቴክኒክ እንደማለት ነው። ማን? ቴክኖሎጂያ ማለት ነው። ስለዚህ ቴክኖሎጂያ የምንለው ነገር ከግሪኩ ስንወስደው ይሄንን ይመስላል። ከግሪኩ ሲመጣ ቴክኖ ሲል ኬኤች ነው የሚወስደው እና ሲኤችን አይወስድም። ኢንግሊሽ ግራመር ስናመጣው ግን ቴክኖሎጂ ማለት ቴክኖ ፕላስ ሎጊ የሚል ትርጉም ይሰጠዋል። ይሄኛው ትርጉሙ ደግሞ ምን ማለት ነው? ሳይንስ ኦፍ ሜካኒካል ኤንድ ኢንዱስትሪያል አርት ማለት ነው። ይህ ስም ለመጀመሪያ ጊዜ ደግሞ መቼ የተሰጠው ከተባለ በ1859 ቴክኖሎጂ ተብሎ ተሰይሟል ማለት ነው። ኢቮሉሽን ማለትስ ምን ማለት ነው? ኢትስ ዘ ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ ማለት ነው ኦቨር ታይም። ስለዚህ ኢቮሉሽን ማለት በጊዜ ሂደት አንድ ነገር ዲቨሎፕድ የሆነ ላይክ ካስታወሳችሁ ባዮሎጂ ላይ ይሄ ነገር አለ። የሰው ልጆች እንዴት አድርገው ሪቮልቭ አድርገው የተለያዩ ቲዎሪዎች አሉና ወደ 5 አይነት ምናምን ቲዎሪዎች አሉ። ኢቮሉሽን የሚለው ቃል ከዛኛው ጋር ይያያዛል። የሰው ልጅ እንዴት ሪቮልቭ አድርጎ እዚህ ድረስ እንደደረሰ ማለት ነው። ስለዚህ ኢቮሉሽን ማለት ስቴፕ ባይ ስቴፕ ግራጁዋሊ ዲቨሎፕድ ማድረግ ኢቮሉሽን ተብሎ ይጠራል። ሶ ይህን ካያችሁ ቴክኖሎጂ ምን ማለት እንደሆነ ከተመለከትን፣ ኢቮሉሽን ደግሞ ምን ማለት እንደሆነ ከተመለከትን፣ አሁን ቴክኖሎጂካል ኢቮሉሽን ምን ማለት እንደሆነ እንመልከት። ኤ ቲዮሪ ዛት ዲስክራይብስ ዘ ራዲካል ትራንስፎርሜሽን ኦፍ ሶሳይቲ ድራይቭን ባይ ኮንቲኒዩስ ቴክኖሎጂካል ዲቨሎፕመንት። እያንዳንዱ ቴክኖሎጂ በጊዜ ሂደት ዲቨሎፕ አድርጎ የሚሸጋግር ለውጥ የሚመጣው ዲቨሎፕመንት ምን ተብሎ ይጠራል? ቴክኖሎጂካል ኢቮሉሽን በመባል ይጠራል ማለት ነው። ኢቮሉሽን ማለት ምንድን ነው? ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ ኦቨር ታይም ማለት ነው። ሶ ይህንን ይመስላል ቴክኖሎጂካል ኢቮሉሽን፣ ቴክኖሎጂ ኤንድ ኢቮሉሽን ማለት ነው። በነገራችን ላይ እዚህ ቻናል ላይ አዲስ ኮንተንት ጀምሬያለሁ። እሱ ምንድነው? ስለ ሶፍትዌር ኤንድ ቴክኖሎጂ ኤንድ አርቲፊሻል ኢንተለጀንስ ነው እና ስለዚህ ጉዳይ ኢንተረስትድ የሆናችሁ ካላችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የእኛ ቤተሰብ የሆናችሁ ደግሞ ሼር፣ ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በባለፈው ቪዲዮ ላይ ኤአይ ፕሮምፕት ኢንጂነሪንግ ምን ማለት እንደሆነ ወይም ደግሞ ኤአይ ጋር እንዴት በአግባቡ መግባባት እና መወያየት እንደምንችል የሰራሁት አጭር ቪዲዮ አለ። እሱን እየገባችሁ መመልከት ትችላላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሶ እንቀጥል ወደ ክላሳችን ማለት ነው። ኔክስት የምንመለከተው ምንድን ነው? ኢቮሉሽን ኦፍ ኢንዱስትሪ ወይም ደግሞ ፎር ኢንዱስትሪያል ሪቮሉሽን እንለው ነው የምንመለከተው። ኢንዱስትሪያል ሪቮሉሽን ማርክስ ሶሳይቲ shift from hand tool to machine powered by new energy source ማለት ነው። የሰው ልጆች ከእጅ ማምረት ወደ ማሽን ማምረት ወይም ደግሞ ነገሮችን በእጅ ከሚሰሯቸው ሃንድ በሚመረቱበት መንገድ ወደ በማሽን ወደሚመረቱበት መንገድ ሺፍት ያደረገበት ታይም ነበር ኢንዱስትሪያል ሪቮሉሽን ብለን የምንጠራው ማለት ነው። ፈርስት ኢሮፒያን ካንትሪ ኢንዱስትሪያል ሪቮሉሽን የተጀመረባት ወይም ደግሞ የኢንዱስትሪያል አብዮት የምንለው ነገር የፈነዳባት ቦታ ማለት ኢንግላንድ ናት። ከዛ በኋላ ግን ከኢንግላንድ በኋላ የመጀመሪያ መነሻው ኢንግላንድ ትሆን እንጂ ከዛ በኋላ ወደ ቤልጂየም፣ ፍራንስ ኤንድ ጀርመን ስቴቶች ድረስ ተስፋፍቷል ማለት ነው። ስለዚህ የመጀመሪያው የኢንዱስትሪያል ሪቮሉሽን የተጀመረው ከተባለ ኢንግላንድ ውስጥ ነው የተጀመረው ማለት ነው። እሱም
1700 እስከ 1800 ኦልሞስት እስከ 1775 ድረስ ማለት ነው። ሁለተኛው ኢንዱስትሪያል ሪቮሉሽን የት ነው የነበረው ከተባለ ደግሞ ሁለተኛው ኢንዱስትሪያል ሪቮሉሽን የነበረው ደግሞ አሜሪካ ላይ ነበር ማለት ነው። ከ1820 እስከ 1870 ማለት ነው። ስለዚህ አሁን የምናያቸው እንዴት ነው? ፈርስት ኢንዱስትሪያል ሪቮሉሽን፣ ሰከንድ ኢንዱስትሪያል ሪቮሉሽን፣ ሰርድ ኢንዱስትሪያል ሪቮሉሽን፣ ፎርዝ ኢንዱስትሪያል ሪቮሉሽን ላይ ምን ምን ነበሩ? ምን ምን ሜካናይዜሽን ይጠቀሙ ነበረ? ምን አይነት ፓወር ሶርስ ይጠቀሙ ነበረ? ምን አይነት ኢምፓክት ነበራቸው? ፎከስ የሚያደርጉበት ነገር ምንድን ነው የሚለውን ነገር እንመለከታለን ማለት ነው። ፈርስት ኢንዱስትሪያል ሪቮሉሽን የምንለው ደግሞ የመጀመሪያው የኢንዱስትሪ አብዮት የምንለው ፎከስ የሚያደርገው ሜካናይዜሽን ነው። ሜካናይዜሽን ማለት ከእጅ ማምረት ወደ ማሽን ማምረት ትራንስፎርም ሺፍት ማድረግ ማለት ነው። ፓወር ሶርስ የነበራቸው ደግሞ ለማሽኖቻቸው የሚጠቀሙት የኢነርጂ ሶርሳቸው ምንድን ነበር ከተባለ ዋተር ኤንድ ስቲም ፓወር ነበረ። ኢምፓክት እንዴት ነው? ሌድ ቱ ፋክተሪ ሲስተም ኤንድ ትራንዚሽን ፍሮም ሃንድ ፕሮዳክሽን ቱ ማሽን ማለት ነው። እዚህ ጋር የተሸጋገሩት ከእጅ ማምረት ወዴት? ወደ ፋክተሪ ወይ ደግሞ ወደ ፕሮዳክሽን በማሽን ወደ ማምረቱ ሺፍት ያደርጉበት ኢምፓክቱ ነበር ማለት ነው። ሰከንድ ኢንዱስትሪያል ሪቮሉሽን የምንለው ወይም ሁለተኛው ኢንዱስትሪ አብዮት ደግሞ ፎከሱ ማስ ፕሮዳክሽን ነበር። አሁን ፈርስት ኢንዱስትሪያል ሪቮሉሽን ላይ ምን ተመልክተናል? ሰዎች በእጅ ከማምረት ይልቅ ወዴት ተሸጋግረዋል? ወደ ማሽን ተሸጋግረዋል። ስለዚህ በቁጥር አነስተኛ የሆነ ምርት በማሽን ከማምረት አሁን ደግሞ ማስ ፕሮዳክሽን ማስፋፋት ገቡ ማለት ነው። ስለዚህ ሶርስ የነበረው የኢነርጂ ሶርስ ወይም ደግሞ ፓወር ሶርሳቸው የነበረው ምንድነው? ኤሌክትሪክሲቲ ኤንድ አሰምብሊ ላይን የሚባል ነበር ማለት ነው። ሰከንድ ኢንዱስትሪያል ሪቮሉሽን የነበረው ኢምፓክት ምንድነው ከተባለ ዲቨሎፕመንት ኦፍ ኢንተርቼንጀብል ፓርት ኤንድ ዋይድ ስፕሪድ ኮሚኒኬሽን ኔትወርክ ማለት ነው። በጣም ሰፊ የሆነ ዋይድ ስፕሪድ የሆነ ኮሚኒኬሽን ኔትወርክ የተስፋፋበት ታይም ነበር ሰከንድ ኢንዱስትሪያል ሪቮሉሽን ማለት ነው። ሰርድ ኢንዱስትሪያል ሪቮሉሽን ፎከሱ የነበረው ዲጂታል ኤሌክትሮኒክስ ላይ ነበረ። ቴኮች ወይም ደግሞ ቴክኖሎጂ የምንላቸው ነገሮች ዲፋይን የተደረጉበት ነበረ። ኮምፒውተር፣ ኢንተርኔት ምናምን በሙሉ ዲፋይን የተደረገበት ላይክ አሁን አይ ቲንክ ወደ ፎርዝ ኢንዱስትሪያል ሪቮሉሽን ሽፍት አድርገናል እንጂ ኦልሞስት አሁን ኢትዮጵያ ውስጥ አለ ተብሎ የሚገመተው ለምሳሌ ኮምፒውተርስ፣ ኢንተርኔት ገና ኢንትሮዲውስ እየተደረጉ ነው። አይ ቲንክ መላ ኢትዮጵያ ውስጥ ባይሆንም በተወሰኑ ቦታዎች ሙሉ ለሙሉ አዳፕት አልተደረጉም። ሶ እነሱ ነገሮች ኮምፒውተርስ፣ ኢንተርኔት ኢንትሮዲውስ የተደረጉበት ታይም ነበረ። ከዛ በኋላ ደግሞ ኢምፓክት የነበረው ደግሞ ሺፍት ፍሮም ሜካኒካል ቱ አናሎግ ሲስተም ቱ ዲጂታል ሎጂካል ሰርኪዩት ሲስተም ማለት ነው። ይሄ እንዴት ነው? ማሽኖች ድሮ ላይ የሚሰሩበት መንገድ አናሎጂካል ወይም ነበረ ላይክ ተርን ኦፍ ኤንድ ኦን ጀስት ዝም ብሎ አናሎጂካል በሆነ መንገድ ነበር፣ ወይም ደግሞ ሜካኒካል በሆነ ወይ ነበር የሚሰሩት። ከዛ በኋላ ግን ወዴት ነው ዲጂታል ሎጂክ ሰርኪዩት መጠቀም ጀምሮ ወይም ደግሞ ኮምፒውተሮችን ለማነጋገር ወይም ደግሞ ኮምፒውተር ላንጉጅን ዩዝድ ለማድረግ ምን ተጠቀሙ? ዲጂታል። ለዛ ነው ዲጂታል ኢራ ተብሎ የሚጠራው። አሁን ያለንበት ዘመን ዲጂታል ኢራ ተብሎ ይጠራል። ዲጂታል ሚንስ ዲጂት ወይም ቁጥር ከሚለው የሀሳብ የወጣ ሲሆን ይሄ ዲጂታል ተብሎ ይጠራል ማለት ነው። ኢምፓክቱ ይሄ ነበረ። ይሄ ከሜካኒካል ወይም ደግሞ አናሎግ ሲስተም ወደ ዲጂት ሎጂክ ሰርኪዩት ሺፍት ያደረጉበት ታይም ነበር ማለት ነው። ፎርዝ ኢንዱስትሪያል ሪቮሉሽን የሚባለው ፎከስ ኦን ሳይበር ፊዚካል ሲስተም ፎከስ የሚያደርግበት ሳይበር ፊዚካል ሲስተም ላይ ነበረ። ዲፋይን ቴክን ደግሞ ዲፋይን የሚያደርግበት ዳታ፣ ሜሽን ለርኒንግ ኤንድ ኤአይ ከተረዳችሁት እነዚህን ነገሮች ነው። አሁን አትሊስት አሁን ያለንበት ታይም ይሄ ገና አሁን እየጀመረ ያለበት ሁኔታ ላይ ማለት ነው። ኢምፓክቱ ምንድን ነው? ከሰርድ ኢንዱስትሪያል ሪቮሉሽን ባይ ክሬቲንግ ኢንሃንስ ማድረግ ነው። ሰርድ ኢንዱስትሪያል ሪቮሉሽን ባይ ክሬቲንግ ስማርት ኤንድ ኦቶኖመስ ሲስተም ፊውልድ ባይ ዳታ ኤንድ ኢንቴሊጀንስ ማለት ነው። አራተኛው ኢንዱስትሪያል ሪቮሉሽን ትልቁ ኢምፓክቱ ምንድን ነው? የሶስተኛው ኢንዱስትሪያል ሪቮሉሽን ወይም ደግሞ ዲጂታል ኢራ ብለን የምንጠራው ሶስተኛው ኢንዱስትሪ አብዮትን ምን ማድረግ ነው? ኢንሃንስ ማድረግ ነው። ከማን ተቀብሎ ማለት ነው? ከሰርድ ኢንዱስትሪያል ሪቮሉሽን ማለት ነው። ስለዚህ ይሄ ፎርዝ ኢንዱስትሪያል ሪቮሉሽን በመባል ይታወቃል። ሳይበር ፊዚካል ሲስተም ሲፒኤስ ምን ማለት ነው? ሜካኒዝምስ ዛት አር ሞኒተርድ ኦር ኮንትሮልድ ባይ ኮምፒውተርስ ቤዝድ አልጎሪዝም ኤንድ አር ታይትሊ ኢንተግሬትድ ዊዝ ዘ ኢንተርኔት። ከኢንተርኔት ጋር የተገናኙ እርስ በርሳቸውን ኦቶኖመስ በሆነ መንገድ ማዘዝ የሚችሉ እና አልጎሪዝም ያላቸው ሲስተም ማሽኖች ጥርቅም ተብሎ ይጠራል። ሳይበር ፊዚካል ሲስተም ተብሎ ይጠራል ማለት ነው። ኤግዛምፕል ኢንተርኔት ኦፍ ቲንግስ
አይኦቲ ማለት ነው። አይኦቲን በሰፊው ሌላ ምዕራፍ ላይ እንመለከተዋለን። ኦቶኖመስ ቬክልስ ራሳቸውን በራሳቸው መንዳት የሚችሉ ተሽከርካሪዎች፣ ሮቦቲክሶች። ሮቦቲክስ ካለማንም እንትን ማለት ካለማንም ውስጣቸው ላይ የሚያዛቸው ሰው ሳይኖር በራሳቸው ስራን መስራት ይችላሉ። አስተናጋጅ መሆን ይችላሉ። ቻይና ውስጥ የተለያዩ ሬስቶራንቶች ላይ አስተናጋጅ እየሆኑ ይገኛሉ። ሶ ይሄ የፎርዝ ኢንዱስትሪያል ሪቮሉሽን ገና አላለቀም። አትሊስት ዓለም ላይ ራሱ አላለቀም ይሄ ኢንዱስትሪያል ሪቮሉሽን። አሁን ባለንበት በኢትዮጵያ ግን ገና ሰርድ ሪቮሉሽን እንዴት ነው እያጣጣምንበት ያለበት ታይም ላይ ያለ ነው ማለት ነው። ስለዚህ አሁን ሌላኛው ደግሞ የምንመለከተው ነገር ምንድነው? ኮር ኮምፖነንት ኦፍ ኢመርጂንግ ሲስተም። ኮር ኮምፖነንት ኦፍ ኢመርጂንግ ሲስተም ብለን የምንጠራቸው ዴታ ነው። ለምሳሌ ከመጀመሪያው ስንጀምር ዴታ አለን። ክሪቲካል ሮል ኦፍ ዴታ ምንድን ነው? ዳታ የምንለው ነገር ወይም ይሄ እንደ ሀሳብ ዴታ ብለን የምንጠራው ነገር ምንድን ነው? እሱን ነገር እንመለከታለን። እርግጥ ሁለት ቻፕተር 2 ላይ ዳታ ሳይንስ ተብሎ በሰፊው የምንማረው ቢሆንም እዚህ ጋር ለመግቢያ የሆን ዘንድ እንመለከታቸዋለን ማለት ነው። ክሪቲካል ሮል ኦፍ data conceptual status. Data is widely regarded as the new oil and the strategic asset that drives the future of technology and economy ማለት ነው። አሁን ባለንበት ዓለም ላይ ዴታ እንደምን ይቆጠራል ከተባለ እንደ ኒው ኦይል ወይም ደግሞ እንደ ነዳጅ ይቆጠራል ማለት ነው። አሲዩም ዋን ካንትሪ that have ኦይል ማለት ነው። ይሄ ድፍድፍ ነዳጅ ካላት ሀገር ጋር ዴታ ያላት ሀገር ጋር እኩል ምን ማድረግ ኮምፒውት ማድረግ ትችላለች ማለት ነው። ዳታ አዲሱ የዓለም ነዳጅ ነው ማለት ነው። አንደርስታንዲንግ ኢትስ ኢመንስ የሆነ ቫሊዩ አለው ኢን ዋት ኢን ቴክኖሎጂ ማለት ነው። ይሄም ተብሎ ይጠራል ክሪቲካል ሮል ኦፍ ዴታ ወይም ደግሞ ዴታ ይህንን ይመስላል ማለት ነው። ከዛ በኋላ ከመጽሐፋች ላይ የምንመለከታቸው ነገር ኢኔብሊንግ ዲቫይስ ኤንድ ኔትወርኪንግ ወይም ደግሞ ፕሮግራሜብል ዲቫይስ ብለን የምንጠራቸው ናቸው። እነሱም ዲጂታል ኤሌክትሮኒክ ሲስተም ሪሊ ኦን ፎር ቤዚክ ዲቫይስ ማለት ነው። ዲጂታል ኤሌክትሮኒክ ሲስተም ሪላይ ኦን ፎር ቤዚክ ዲቫይስ፣ ሜሞሪ ዲቫይስ፣ ማይክሮ ፕሮሰሰር፣ ሎጂክ ዲቫይስ ኤንድ ኔትወርክ። በእነዚህ አራት ነገሮች አሁን የምትጠቀሙበት እያንዳንዱ ዲጂታል ኤሌክትሮኒክ ሲስተም ሪሌይ ያደርጋል ወይም ደግሞ ቤዝድ ያደርጋል ማለት ነው። ሜሞሪ ዲቫይስ ስንል ስቶር ራንደም ኢንፎርሜሽን ወይም ደግሞ ዳታቤዝ ኮንታክትስ ማለት ነው። እጃችሁ ላይ ያለው ስልክ ወይ ፒሲ ኦር ኮምፒውተርም ሊሆን ይችላል። እሱ በሙሉ ስቶር የሚደረግበት የምትጠቀሙት ዩዝድ የምታደርጉት የምታገኙት ነገር እርግጥ በሁለት ይከፈላል። እዚህ ጋር ራም እና ሮም ተብሎ ራንደም አክሰስ ሚሞሪ እና ሪድ ኦንሊ ሚሞሪ ተብሎ በሁለት ይከፈላል። የትኛው ላይ ፐርማነንት በሆነ ወይ ስራ ይሰራል ምናምን የሚለው ሰፊ ሀሳብ ወደ ሌላ ቦታ የሚጋብዝ ቢሆንም እዚህ ጋር ግን እንድትመለከቱት የሚፈለገው ነገር ምንድነው? ሜሞሪ ዲቫይስ ስቶር ኢንፎርሜሽን ስቶር የሚደረግበት ቦታ እንደሆነ እንመለከታለን። ማይክሮ ፕሮሰሰር የምንለው ነገር ደግሞ ኤክስኪዩት ሶፍትዌር ኢንስትራክሽን ቱ ፐርፎርም ታስክ ማለት ነው። ማይክሮ ፕሮሰሰር ብለን የምንጠራው ነገር የያዛችሁትም ስልክ ሊሆን ይችላል፣ ፒሲም ሊሆን ይችላል፣ ወይም የተለያየ ነገር ሶፍትዌር ኢንስትራክሽን የሚሰጠው አካል ማይክሮ ፕሮሰሰር ተብሎ ይጠራል ማለት ነው። ወይም ደግሞ ትእዛዝ የሚሰጠው ለኮምፒውተሩ እናንተ ትእዛዝ ስትሰጡት ያንን ትእዛዝ እንዲተገብር የሚያደርገው ማይክሮ ፕሮሰሰር ተብሎ ይጠራል ማለት ነው። ሎጂክ ዲቫይስ የምንለው ምንድነው? ፕሮቫይድ ስፔሲፊክ ፋንክሽን። ለምሳሌ እንዴት መስላችሁ? ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ የሚያደርግላችሁ እሱ ሎጂክ ዲቫይስ ተብሎ ይጠራል ማለት ነው። ኔትወርክስ ምንድን ነው? አሁን ብዙ ጊዜ ኔትወርክ እንላለን እና ኔትወርክ የምንለው ሀሳብ ምንድን ነው? ኔትወርክ ኢዝ ኤ ኮሌክሽን ኦፍ ዲቫይስስ ኮኔክትድ ቱ አለው ሼሪንግ ኦፍ ዴታ ማለት ነው። ኔትወርክ የምንለው ነገር የተለያዩ ዲቫይሶች ስብስብ ሲሆን እነሱም ምንድን ናቸው ከተባለ ለአንድ ሼሪንግ የሆነ ነገር ሼር ለማድረግ የተሰበሰቡ ኮምፒውተሮች ስብስብ ወይም ደግሞ ኮሌክሽን ኦፍ ዲቫይስስ ኔትወርክ ይባላል። በዚቹ አንድ ሀሳብ ልጨምርላችሁ። ኢንተርኔት ማለት ምንድን ነው ከተባለ ኔትወርክ ኦፍ ኔትወርክስ ማለት ነው። ኢትስ ግሎባል ኔትወርክ ማለት ነው። አሁን ኔትወርክ ማለት ዲቫይሶችን ኮኔክት የሚያደርግ ነው ካልን ኢንተርኔት የምንለው ነገር ደግሞ ከዛ ውስጥ ሀሳብ ላይ ሳይወጣ ኢትስ ግሎባል ኔትወርክ ወይም ደግሞ ኔትወርክ ኦፍ ኔትወርክ ወይም ደግሞ ግሎባል ኔትወርክ ወይም ደግሞ አጠቃላይ ኔትወርክ የዓለምን ሲስተም ኔትወርክ ኮኔክት የምትሆኑ ለምሳሌ እናንተ ኢንተርኔት ስታወሩ ወይም ዳታ ስታወሩ ኮኔክት የምትሆኑት አት ታይም ኢን ዘ ወርልድ ነው እንጂ ኢትዮጵያ ውስጥ ብቻ ወይም ደግሞ ከአንድ ስልክ ጋር ብቻ አይደለም ኮኔክት የምትሆኑት። ያ ማለት እንዴት ነው? ኔትወርክ ስትፈጥሩ ግን አንድ በኔትወርክ ተጠቅማችሁ ለአንድ ሰው ደውላችሁ ኮኔክት አድርጋችሁ እያወራችሁ ነው፣ ይሄ ኔትወርክ ነው። ወይም ሌላ ሰው ደግሞ ኮንፈረንስ ኮል ወይም ደግሞ ኮንፈረንስ ኮል አድርጋችሁ ሌላ ሰው አድርጋችሁ እያወራችሁ ነው፣ ይሄ ኔትወርክ ነው። ኢንተርኔት የሚባለው ነገር ግን አት ታይም ዓለም ላይ ያለውን ነገር በሙሉ ኮኔክት ማድረግ የምትችሉበት ስለሆነ እሱ ኢንተርኔት ተብሎ ይጠራል ማለት ነው። ሌላኛው ኮንሰፕት እዚህ ጋር ሂውማን ቱ ሜሽን ኢንተራክሽን ነው። ሂውማን ማሽን ኢንተራክሽን የምንለው ነገር ምንድን ነው? ሂውማን ሜሽን ኢንተራክሽን ማለት
the communication and interaction between human and machine via a user interface ማለት ነው። በማሽኖችና በሰዎች መካከል ያለው ግንኙነት ምን ተብሎ ይጠራል? ሂውማን ሜሽን ኮሚኒኬሽን ወይም ደግሞ ኢንተራክሽን ተብሎ ይጠራል ማለት ነው። አሁን እንዴት ነው እናንተ ከኮምፒውተር ጋር ወይ ከፒሲ ጋር አይዘር ከስልካችሁ ጋር በምትነካኩበት ታይም ላይ ለምንድን ነው ዩዘር ኢንተርፌስ የተባለበት ምክንያት ከተባለ ዩአይ ወይም ነው ዩዘር ኢንተርፌስ ለምን አስፈለገ ከተባለ ለምንድን ነው ዳይሬክት እናንተ የምትታዘዙትን ለምሳሌ ቴክስት ጽፉ የሆነ ለፈለጋችሁት ሰው ሰላም ብላችሁ ቴክስት ጽፉ ስልካችሁ ወይም ደግሞ ኮምፒውተራችሁ ወይም ደግሞ አዘር ሌላ ታይፕ ምንም ነገር ይሄ ሰላም የሚለውን ቴክስት አይረዳውም። ስለዚህ የሚረዳበት የራሱ የሆነ ማሽን ላንጉጅ አለው። ስለዚህ ይሄ ሂውማን ሜሽን ኢንተራክሽን ማለት ሰዎች በራሳቸው ቋንቋ እየተናገሩ ማሽኑን በራሱ ቋንቋ ገልብጦ የመረዳት አቅሙን እያዳበረ በሰዎችና በኮምፒውተሮች መካከል አይዘር በማሽኖች መካከል ሂውማን ሜሽን ኢንተራክሽን ስንል ከማሽኖች ጋር ኖት ኦንሊ ዘ ኮምፒውተር ማለት ነው። ስለዚህ በሁለቶች መካከል ያለው ኮሚዩኒኬሽን ስትሮንግ እየሆነ እንዲመጣ የሚያደርግልን ሂውማን ሜሽን ኢንተራክሽን ተብሎ ይጠራል። ሶ ኮምፒውተሮች በራሳቸው ዲጂት በሆነ ወይ ነው የሚረዱት ወይም ደግሞ በባይናሪ ኮድ ነው የሚረዱት እነሱ። እኛ ደግሞ የምንረዳው የራሳችን ላንጉጅ አለ፣ የሂውማን ላንጉጅ አለ። በዚህ መንገድ ነው የምንረዳዳው ማለት ነው። ስለዚህ ሂውማን ማሽን ኢንተራክሽን ይህን ይመስላል። ሂውማን ኮምፒውተር ኢንተራክሽን HCL ማለት ምንድነው ከተባለ ደግሞ ኢት ኢዝ ዘ አካዳሚክ ፊልድ ዴዲኬትድ ቱ ስተዲንግ ሃው ፒፕል ኢንተራክት ዊዝ ኮምፒውተርስ ማለት ነው። ሰዎች እንዴት ነው ኮምፒውተር ጋር ኮሚኒኬት የሚሉት? ያኛው HMI ማለት ሂውማን ማሽን ኢንተራክሽን ማለት ነው። ሰዎች እንዴት ከማሽን ጋር ኢንተራክት ማድረግ ይችላሉ? ማሽን ስንል ብዙ ስለሚሆን ማለት ነው። ስፔሲፊክ ስናደርገው ግን HCL ማለት ሂውማን ኮምፒውተር ኢንተራክሽን ማለት ሲሆን እሱ ግን እንዴት ኢንተራክት ማድረግ ሰዎች ኢንተራክት ማድረግ ይችላሉ ከምን ጋር? ከኮምፒውተር ጋር ኦንሊ ዘ ኮምፒውተር ማለት ነው። ያኛው ግን ኖት ኦንሊ ዘ ኮምፒውተር ማለት ነው። ኮንሴፕቹዋል ጎሉ ምንድነው? ቱ ኢምፕሩቭ ዘ ኢንተራክሽን ቢትዊን ሜኪንግ ኮምፒውተርስ ሞር ዩዘር ፍሬንድሊ ኤንድ ሪሴፕቲቭ ቱ ዩዘር ኒድስ ታይፒካሊ ስሩ ግራፊካል ዩዘር ኢንተርፌስ ማለት ነው። አሁን ኮምፒውተር ምን ማድረግ ነው የሚፈለገው? ምንም የኮምፒውተር እውቀት የሌለውን ሰውም ያለውን ሰውም እኩል እንዲጠቀምበት ነው የሚፈለገው። ስልክን ሁላችንም እንደምንጠቀምበት ማለት ነው። አጠቃቀማችን ከሰው ወደ ሰው ይለያይ እንጂ እኩል የሆነ የስልክ አጠቃቀም ነው የሚኖረን። ስለዚህ እሱን በምንጠቀምበት ታይም ላይ ሁላችን በሚባል ደረጃ እኩል የሆነ አጠቃቀም አለን። እሱን አጠቃቀም ፍሪ ነው። ላይክ ስልክ መደወል ስንፈልግ ስልክ እንደውላለን፣ ቴክስት መጻፍ ስንፈልግ ቴክስት እንፈልጋለን። ምንም ውስብስብ የሆነ ነገር የለም። ስለዚህ አሁን የሂውማን ኮምፒውተር ኢንተራክሽን የሚያጠናልን ምንድነው? ሰዎች ባይ ዩዚንግ ዩዘር ኢንተርፌስ ወይም ደግሞ ግራፊካል ዩዘር ኢንተርፌስን በመጠቀም ወይም እኛ ኢንተራክት የምናደርግበትን ፓርት በጣም ኢዚ በማድረግ ቀላል በማድረግ ማንኛውም ሰው አክሰስ እንዲያደርገው ማድረግ ነው ትልቁ ጎሉ ማለት ነው። ሌላኛው መጽሐፋችሁ ላይ የተቀመጠው ፊውቸር ትሬንድስ ኢን ኢመርጂንግ ቴክኖሎጂ ነው። ወይም ደግሞ ለወደፊት አሁን ቅድም ብያቸዋለሁ ኢመርጂንግ ቴክኖሎጂ ማለት ከዛሬ 5 ዓመት እና ከዛ በኋላ እስከ 10 ዓመት ድረስ ቢውልድ ሊደረጉ የሚችሉ ቴክኖሎጂዎች ወይም ደግሞ በዚህ ታይም ላይ ቢውልድ ተደርገው አንደር ዲቨሎፕመንት ላይ ያሉ ቴክኖሎጂዎች ናቸው ብዬ ነገራችሁ ነበር። ስለዚህ እነሱ ቴክኖሎጂዎች ምንድን ነው ብያለሁ። እነዛን ቴክኖሎጂዎች እነማን ናቸው የሚሉትን ነገር ትንሽ ራፊ የተወሰነ መግቢያ ይሰጣልና መጽሐፋችሁ እንመለከታቸዋለን ማለት ነው። ዚስ ትሬንድስ ዲፋይን ዌር ዘ ቴክኖሎጂካል ላንድስኬፕ ኢዝ ሄዲንግ። እነሱ ማን መስላችሁ? አርቲፊሻል ኢንተለጀንስ ወይም ደግሞ አርቲፊሻል ኢንተለጀንስ ብለን የምንጠራው ነገር ኤንድ ኦቶኖመስ ዲቫይስስ 5G ኔትወርክስ፣ ብሎክቼን፣ ኢመርሲቭ ኤክስፔሪንስ ወይም ደግሞ ቨርቹዋል ሪያሊቲ ኤንድ ኦግመንትድ ሪያሊቲ ብለን የምንጠራቸው ማለት ነው። እነዚህም በሙሉ እዚህ ጋር የተደረደሩትን ነገር የሚገርማችሁ እዚሁ ሞጅል ላይ ስላሉ የተለያዩ ቶፒክ በተለይ አርቲፊሻል ኢንተለጀንስ ሰፊ የሆነ ፓርት ኑሮት ቻፕተር 3 ላይ የምንመለከተው ጉዳይ ነው። 5G ኔትወርክ ያው ኔትወርክ ምን እንደሆነ ቅድም አስረድቻችኋለሁ። ብሎክቼን፣ ኢመርሲቭ ኤክስፔሪንስ ቨርቹዋል ሪያሊቲ እና ኦግመንትድ ሪያሊቲም ራሱን ችሎ አንድ ፓርት አለ። ዲጂታል ቲዩንስ ቨርቹዋል ሪፕሊኬስ ኦፍ ፊዚካል አሴት ማለት ነው። ኢንሃንስድ ኤጅ ኮምፒውቲንግ ፕሮሰሲንግ ዳታ ክሎዘር ቱ ዘ ሶርስ ማለት ነው። እነዚህም በሙሉ የምንመለከታቸው ይሆናል ማለት ነው። ቻፕተር 1 የኢመርጂንግ ቴክኖሎጂ ቻፕተር 1 እቺ ናት። በቀላሉ ሀሳቧ በጣም ጠባብ ናት። ስለዚህ ይሄንን ይመስላል የኢመርጂንግ ቴክኖሎጂ ቻፕተር 1 ቶፒካችሁ ይሄንን ይመስላል ማለት ነው። ስለዚህ በሰፊው ቻፕተር 2 ላይ ዳታ ሳይንስን በጣም ሰፊና ግልጽ በሆነ መንገድ በጣም ደስ በሚያሰኝ መንገድ አቀርብላችኋለሁ። እስከዛው ድረስ ይሄንን እያጠናችሁ መልካም የትምህርት ሳምንት ሊውላችሁ እየተመኘው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮ ለብዙ ሰዎች እንደ ሼር እያደረጋችሁ እንድትተባበሩ ይላሉ። ወዳችኋለሁ። መልካም የትምህርት ሳምንት